ምሳ ሰዓት ላይ ነው ቁጭ ብለን እኔና እሷ ብቻ ነን። ሰሚራ ይሄ ነገር የማይሆን ከሆነ እኔ በወይ ኮንትራት ሀገር ልሂድ፣ የሚሆን ከሆነ ብር ካለ የሆነ ወንድሟ ሊሄድ ነው ብላኝ ማለት ነው ወደ ኮይት። እሱ ከሚሄድ እኔ ያለንበትን ነገር ታውቂያለሽ፣ እኔ ቀድሜ ልሂድና ነገሮችን ሁሉ እኮ ማስተካከል እንችላለን አልኳት። አይ አለችኝ። አይ እኔ እሱ ወንድሟ አለና እሱ ልሄድ ነው እያለኝ ስለሆነ መጀመሪያ እሱን ነው የምልከው ስትለኝ፣ በቃ የዛን ሰዓት አይ ነገሮች ሁሉ እንትን እንደመራው ጀመርኩ ሄድኩኝ። ሜዲካል ወስጄ አሻራ ሰጥቼ ተመልሼ ወደ ደሴ ሄድኩኝ። ደሴ ሂጄ ከዛ እሷ መጣች ከመርሳ ማለት ነው ተገናኘን። ከዛ ያለው ነገር ሂጄ እኮ እንደዛ አድርጌ መጥቶልኛል፣ ግን ያው ገና ነው ሜዲካሉ ምናምን ጨርሼ መጣሁ አልኳት። ከዛ እንዴት ተይው አለችኝ። ተይው አትሂጂ፣ ሜዲካሉ እናንተን የከሰርሽውን እዚሁ እሰጥሻለሁ አለች። አይ እኔ ሰራን ፈልገው ይሄኛውን መሄድበት የሚገኝ ከሆነ ይገኛል አለች። ይኸው እሷ አለች ይገኛል፣ ችግር የለው። እንግዲያስ 15 ቀን 22 ቀን የቆየሁት ከዛ በኋላ ማለት 22 ቀን በዚህ በ15 ቀን ውስጥ ከመጣ ትኬት ራሱ ቢቆረጥ እተዋለሁ፣ ወደ ኮይት እሄዳለሁ። ካልመጣ በቃ ያለው ነገር ኪሳራ እንትን አይደል፣ ቀጥታ ወደ ሳውዲ እሄዳለሁ ተባባል። ጠበቅ። ልክ መጣ ሲባል አብረና አምሽተን ዋል ከጧትም መጣች ቤት እዛው ሰፈር እሷ ቤት ክላስ ይዛ ነበር። ከዛ መጣችና ቤት ውስጥ ሻንጣዬን አረታተበችኝ ምናምን ታዘገጃጀን። ከዛ የሆነም ማልፍ እዛ ሽቶ ምናምን ነበር እሱንም ሰጠኋት። ከዛ በቃ ያው አለ አይደል ስትለያይ የምታረጊው ነገር ያንን በቃ እንደምንም እንደማዘንም እንደምንም ማለት ተለያየን። ቻው አለችኝ። የታች ድረስ ታክሲ ተራ ድረስ ሄድኩኝ። ከዛ እስከ በረራ ቀን ድረስ ያው እንደዋወላለን። እዚህ መጣሁ ሄድኩ። ሳውዲም ከሄድኩኝ ያለሁበትን ልጠፋን ነው በቃ አልተመቸኝም። እንደዚህ ነው አሞኝ ስቲል አሞኝ እንኳን ደማነስ ነበረብኝ። የልጆች ጓደኛ ያለች እሷ ጋር ሂጄ ሐኪም ቤት ሂጄ ከሐኪም ቤት የተሰጠኝ መድኃኒት ሳይቀር ጁስ የቲማቲም ጁስ ጥሩ ነው ብለውኝ እሱ ሳይቀር ነው ፎቶ እያነሳው እንኳን ምልክላት ሳውዲ ካለሁ ራሱ ማለት ነው። እንኳን እዚህ አይደለም ሳልነግራት መሄድ ቀርቶ ያ ሁሉ ነገሮች ሁሉ እዛ ድረስ እያለ እሷም አይዞሽ እያለችኝ እንትን እያልኩ ያለች ግን ምን አለች መሰለሽ? ይኸው እናቴ አለች። እኔ በእናቴ ያው ማንም ሰው በእናቱ እንትን አይልም። እኔ በእናትሽ መቼም ቢሆን አትዋሽም። እናቴ አጠገብ ቁጭ ብላ ማዘር አለች ምንም ነገር እንትን አትበሉ 3 ወር ብቻ ነው የምትቆየው አለኝ። ከ3 ወር በኋላ አትቆይም። እዚህ እኔ እንትን ማለት ማስተካከል ያለብኝ ነገር አስተካክላለሁ። ትመጣለች። ከዛ በኋላ በህጋዊ ኮይት ትሄዳለች አለች። ከዛ እናቴ እንደዛ ሳውዲ ሲሄድሽው በህጋዊ አይደል እንዴ? ሳውዲ በህጋዊ ነው ሄድኩት። ታዲያ ለምን በህጋዊ ነው ለመመለስ ነው ሄድሽው ስትሄጂ? ሂጄ የተወሰነ ሰርቼ ወደ ኩዌት መሄጃ የዛን ሰዓት ወደ ኩዌት ስትሄጂ ኤርፖርት ላይ የሆነ የሚከፈል 150 ዲናር እንደ 150 ብር 150 ሺህ ምናምን እየተከፈለ ነበር የሚያልፉት ማለት ነው። ቀጥታ የለም ነበር የዛሬ 2 ዓመት ታስታውሽ ከሆነ ያ ነገር ስላለ ለዛ ቢያንስ እንኳን በግማሽ ሂጄ ሰርቼ መንጣት አለብኝ በሚለው ተመካክረን ነው የሄድኩት። ከዛ ለእናቴ ራሱ እንደዛ ብላ ቃል ገባችላት። ከዛ እናቴ ራሱ እውነት መስሏት ከዛ እንደዚህ ብላ ነበር እኮ ልጅ እንዴት ነው ምናምን ነገር አይ ችግር የለውም ኢንሻአላህ አመጣለሁ ምናምን ነገር እያልኳት ያን ሁሉ አሁን ክዳ ጭራሽ አልነገረችኝም። እስከሚሄዷ ድረስ አላቅም። እኔ እዛም ሂዲያ ምን እንዲሆን አታቅም። ነገሮችን ሁሉ ሽምድድ አደረገችኝ። ለምሳሌ እኔ ብዙ ነገሮች ከወሬውም ከሁሉም ነገር እኔ በነገራችን ወሬ አልችልም። እዛም ቢሆን ካለመናገሬ ዝም ከማለት የሆነ ነገር ዝም እያልኩ ከማሳለፌ ነው እዚህ ደረጃም የደረሰው። ገብቶሻል? ነገሮችን እኔ የሆነ ልክ ነገር እዛ የሆነ ነገር ወሬ ከተጀመረ አታምንልሽም፣ አትቋጨውም ያን ነገር። የዛን ሰዓት እኔ ተዋለሁ፣ ዝም እላለሁ። ነገሮችን በቃ እውነት አሁን ዝም ስልም እውነት እየመሰለ ሄደ። ገባሽ? ነገሮችን እኔ የሆነ አሳምናታለሁ ወይ ደግሞ እንደዚህ ብለሽ ትረዳጃለሽ። የሰው ልጅ እኮ አንድ ሰው ይቅርታ ራሱ ትልቅ ነገር ነው። የሆነ ነገር እንኳን ሆነ ይቅርታ እንኳን አስተያየት ይቅርታ እንኳን እንትን ማትል ሰው ናት ስልሽ በይቅርታ አንድ ሰው ትልቅ ነገር ጥፋት አጥፍቶ ሰው እንኳን እንትን ብሎ ይቅርታ ትልቅ ነገር ነው። በዛ እንኳን ሰው ጋር ራሱ እንደዚህ ታይ ሰሚራ ይሄ ነገር ቅድም አሁን ስለ ብር ስለምንድን ታጣጥፊ ትለኛለህ ምናምን አለች። ወላሂ ነው የምልሽ እኔ ወላሂ ምንም ነገር ምሽል እኔ ጋር ከ2019 መጨረሻ ላይ ከ2014 እስከ 2019 መጨረሻ ላይ እንግዲህ ያለውን አመት እዛ ድረስ አብረን የብቻ ነው ስራችን ብዬሻለሁ። የዛን ሰዓት እሷ ኢትዮጵያ ላይ ምንም ነገር እስኪ እንዲሁ ይሄን አድርጊያለሁ ትበል ምንም ነገር ያደረገችው ነገር የላትም። ምንም ነገር አብረን ከተገናኘ እስኪ የተገናኘችውበትን መንስኤ ንገሪኝ አልሻት።
እንዴት ነው እስኪ መጀመሪያ የተገናኛችሁት? ማለት የተገናኛችሁት ሳይሆን ስራውን አብራችሁ የጀመራችሁት ማን አቅርቦ ነው አልሽ አቀድም። አሁን ከዛ ዝም አለች። የትርኩም ነው መሰል አስወጣት። አሁን እሱን አይ እሷ ናት ወይም ደግሞ እንደዚህ ነው ልጆች ለሆኖ ምናምን ነገር እንደዛ ነገር አለች። ይሄን ደግሞ ወላሂ ነው የምልሽ አህመድ ራሱ የሚባል አለ አብሮን የነበረው እሱ ተይዞ ገብቶ ነው እንጂ አህመድ ሲገባ ነው ሶፊ ወይም አሽቀል ባህር እዛ ቤት እንደገና እሷ የጀመረችው ይሄን ስራ። አህመድ ሰሚራ እኔ ሆነን ያንን ቤት ለሶስት 99 ዲናር ይደርስብናል። እኔ እና እሱ ያን ብር ከፍለን የሷን ብር ራሱ ማለት ነው ከሳምንት ከሁለት ሳምንት በላይ ይጠብቃል እሷ እስከምትሰጠው። ሁለተኛ ደግሞ የዛን ሰሞን አንድ በሆንበት ሰዓት እኔ እና እሷ አንድ ከመሆናችን በፊት እሱን የነሱ እዛ ቤት እነሱ ጋር አዲስ አብረን ሆንና 7 ገብታለች። በቃ አሁን የሷ ተራ ነው። እንትን ፋጡማ አንቺ ከሳውዲ ለምን ተመለሽ? በ3 ወርሽ ምን ያህል ቢደላሽ ነው ከሳውዲ? አይ በ3 ወር አይደለም በ3 ወር ሳይሆን በ10 ወር ነው የተመለስኩት። በ10 ወር ነው የተመለስኩት። ከዛ የሆነ አሞኝ ነው የተመለስኩት። ደም ማነስ ነበረብኝ። በዛ ምክንያት ተመለስኩ። እንደገና ደግሞ አሞኝ ብቻ ሳይሆን ወደ ኩዌት ለመግባት ነው ሲሄድም ነግሬሻለሁ። 6 ወርም 7 ወርም ሆነ ሰርቼ ወደ ኩዌት መልሼ ለመመለስ ነው። ኤርፖርት ላይ ለዛ ለሚከፈል ክፍያ ስላልነበረኝ ነው ወደዛ የሚሄድኩት እንጂ በፊቱም ኩዌት ለመሄድ ነበር። አሁንስ ከሳውዲ ከመጣሽ ስንት ጊዜ ሆነሽ? አሁን ረመዳን ላይ ነው የመጣሁት። ስንት ወር ማለት ነው? ረመዳን ላይ ነው የመጣሁት። ያው በመሃል እዛ ረመዳን እንዳለቀ ይሄን ልጀምር ነበር። ያው በረራ ምናምን የለም ነበር ወደዛ ማለት ነው። ያው በጦርነቱ የተነሳ እና አራፍ ምናምን ዛለም ሆነሽ ኢትዮጵያ ውስጥ 6 ወር ሆነሽ 6 ወር ሆነሽ አሁን ኢትዮጵያ ውስጥ ከሳውዲ ከተመለሽ 6 ወር አይሆነኛ። ረመዳን ሊያዝ 6 ቀን እንደቀረው ነው የገብቻለሁ ኢትዮጵያ። ስለዚህ አሁን 6 ወር ሙሉ ለምን ወደ ኩዌት አልተመለሽም? ምንድነው ምክንያቱ? አይው እስከ 3 ወር ድረስ ወዳው እንደመጣሁኝ ረመዳን እንዲወጣ ሊጀምር መጥቼ እዚሁ ነው ፓስፖርት ሰዓት ራሱ እንኳን ያስፈልገኝ ነው ያወጣው። ረመዳን ወጣ፣ ከዛ ጦርነት አለቀ። አሁን ለምን አልችም? ጦርነቱ አለቀ። ጦርነቱ እንዳለቀ አስላኩ ቪዛውን ማለት ነው። ቪዛውን አስልኬ 5ኛ ወር ቀን 5 ላይ ቪዛው ተላከልኝ። ከዛ ያ ቪዛ እንድተላከልኝ ነገሮችን አስተካክልኩና ወደ አዲስ አበባ መጣሁ። ሰኔ 1 ቀን አዲስ አበባ አሁን ሰኔ ግንቦት ስንት ነው የመጣሁ? አሁን 3 ወሬ ነው አዲስ አበባ ከመጣሁ። ያ ቪዛ ተቃጠለብኝ መልሶ ማለት ነው። ሰውየው ሌላ ሀገር ሂጃለሁ እና ከዛ እስከሚመለስ ብሎ ቪዛው አለቀብኝ። መልሶ አስተካክሎ ላከልኝ። አሁን 8ኛ ወር 7ኛ ወር ይሁን አሁን ለምንሽ ቪዛው የተላከልኝ ቀን 10ኛ ወር ቀን 5 ነው የሚያበቃው። ገብቶሻል? ተቃጥሎ ሳይሆን ሰውየው የለ ሆኖ የውልና የኮንትራት ወረቀት የሚባል አለ። ያ እስከሚመጣልኝ ድረስ አዲስ አበባ እየጠበቁ እኔ ቅድም ሪከርድ አድርጌልሻለሁ። ትናንትና ውጭ ላይ ሆኜ ያው ዳታ ቻርጅ ዘግቶብኝ ነው። እንደገና ቅድምም ደግሞ መንገር ላይ ነኝ ያለሁት ዘመርጋ ነው። ቤት ውስጥ ሆኜ ለማውራት ያው አንድ ክላስ ናት ሰዎቹ እነሱ ጋር ሆኜ ነው የሆነ ክላስ ላይ ያዝና ብዬሽ ሪከርድ አድርጌልሻለሁ። አሁን ራሱ ውጭ ላይ አስፋልት ዳር ሆኜ ነው የያዝኩት። ክላስ ደግሞ ኔትወርክ ምንም የለው። አስፋልት ዳር ሆኜ ነው ማዋራሽ ማለት ነው ወደ ኋላ እንዳለ እና በዛ ምክንያት ነው እንጂ እስካሁን ድረስ ጨራርሼ እኔም ኩዌት ነበር እና አሁን ስለዚህ አሁን ልትሄጂ ነው ማለት ነው ወደ ኩዌት? አዎ በፍሪ ቪዛ ነው የምትሄጂው? አዎ ማን ይቀበልሻል? ኤርፖርት ማን ይቀበልሻል? ባለ ካምፓኒ። ኦኬ በካምፓኒ ነው የምትሄጂው? አዎ በካምፓኒ። ጥሩ እሺ። አሁን ወደ ጨረሻሻል። አንቺ ጀሚላ ትመጣና ትመሰክራለች፣ ያልሻትን ትናገራለች። ታርጊና የእሙ መኪያ ተራ ነው። መኪያ ምን ይሻላል? ኧረ በእናትሽ አሰቃየሽን። ኔትወርክሽን አስተካኪና እንዴ ቀልጠፍ ብለሽ ተናገሪና እንጨርስ። እሺ ምችል የታወቀ ነው። ወደ ኢትዮጵያ ብር ልልክ ስል አሁን አትላኪ በቀጣይ ትልኪያለሽ፣ አሁን ፈጡም ላኩ እያለኝ ነው አለች። የዛን ሰዓት እኔ ብር መላክ ነበረብኝ የለብኝም አለኝ። ለምን እሷ ላነሳችው እሷ ጋር ተነጋግራ ጊዜዋን ትጠብቅ እንጂ እኔ ያንን ቀን ማሳለፍ ስለሌለብኝ ያፈጡን ብር ላይ ስመጣልሽ ማለት ነው። ምን አለቻት በፊት ፈጡ ሰሚራ እኮ ብርሽን ብድግ አድርጋ አንስታ ነው ባጃጅ የገዛችው ለወንድሟ አለቻት ስትላት ፈጡም ደግሞ አመነች። እኔ ደግሞ የዛን
ሰዓት ጭራሽ አልመጣልኝም ሐሳቡ መቼ እንደሆነ። እንኳን አንድ ጊዜ ወደ ቤት ልግባ። ተይዛ አልገባችም ፋጡማማ ሁኔታዋን አስተካክላ የለንደን ፕሮሰስ አድርጋ ይቅርታ ለኮመንት ነው። ተይዛ አልገባችም ፕሮሰስ አድርጋ ለንደን ልትሄድ በምህረት አዋጅ ነው የወጣችው። ስለዚህ ፋጡም ተመልሳ ትገባለች። እንትና ግን ተይዛ ነው የገባችው፣ በአሻራ ነው የወጣችው። ተመልሳ መግባት አትችልም ኩዌት። እሺ ከዛ እንደዛ ብላት ፈጡም ብሩን እኮ አብረን ነው ያጠፋ ነው አለቻት። የተወሰነ ቢያንስ ወር ምናምን አካባቢ እየሆነው ነው። አመጣሽውማ ነገሩን የጀሚላንም ብር የፈጡምንም ብር አብረን ነው የምንከፍለው አለች። ማለት አልኳት የፈጡምን ብር እኮ ብድግ አድርገሽ ባጃጅ ገዝተሽበታል 1000 ብር አለችኝ። 1700 እንደሆነ በቀደም ነው መዝገብ ላይ ራሷ ያወጣችው። 1700 ዲናር ማለት በኢትዮጵያ ወደ 1.5 እሺ ነው አይሆንም 400 ምናምን ሺህ ነው። በዛን ጊዜ ነው በዛሬው ምንዛሬ ነው የምልሽ። አዎ በዛን ሰዓት ነው እኛ የምንሐስበው ገባሽ። ከዛ በኋላ እንዴት አድርጌ ነው የላኩታቸው? ግን በዛን ሰዓት ምንዛሬ ያለ የምትሰጧቸው በዲናር ነው የምትሰጧቸው? በዲናር ነው እንጂ ሃይባዬ አሁን ለራሱ እኮ እየሰጠው ያለሁት በዲናር ነው። ጎበዝ የሰጠሁት ልጆች አሉ በዲናር ነው እንጂ በኢትዮጵያ ውልም የለኝም ቃላትም አልናገርም። ለምን ብር ነው በዲናር ነው የሰጡኝ፣ በዲናር ነው የምሰጣቸው። ከዛ ስትለኝ እኔም እሺ ብዬ ያንን ነገር በቀደም ዕለት በግል አውሩ ሲባል ያንን ብር እንዴት አድርጌ ነው እኔ ባጃጁን የገዛሁት ስላት በሷ የላከችበትን በመሀከል አብረን የላክንበትን እኔ ደግሞ በአመቱ እንደላኩኝ ራሷ ዝርዝር ያወጣችው። መጀመሪያ አፕሊኬሽኑ ጠፍቷን ብላኛለች። እንደዛ ከሆነ የጀሚላን ብር እያንዳንዱ ያሽበትን አንጭ ስላት እንዴት አይደለ ተነገረችኝ። አንድ ሰው ሀስልክሽ ላይ አለ ከተባልሽ የሂሳብ መያዣው አንዱ ጋር ጠፋ አንዱ ጋር በኋላ እንጂ ማስረዳት ያለው ጠፍቷን ብለሽ መደምደም የለብሽም አይደል እንዴ? ጠፍቷን አለችኝ አይደል? ጠፍቷን ካልሽ አልኳት የጀሚላን ብር እያንዳንዱ ነገር ስታጠፊ የዛን ጊዜ ለቤቱ እንዲሄድ እያንዳንዱ ነግረሽኛል ስላት ምን አለችኝ? እንትኑን አወጣችና ቪዲዮ ላከችልን ጉርብ ላይ ተደልቷን ብላኛለች እኮ ሀቢባ ተደልቷን። እንዴት ለኔ ልካልኛለች ይኸው ተደልቷን ብለሽ ካልሽ ወይ ተገኘ ስላት ሃይፎኑ ስልክ ያገኘሁት አለችኝ። ለኔ እንግዲህ ስጭኝ ለኛ ብር እየተባለ የተያዘበትን ለራሱ ማወቅ ፈልጋለሁ ስጭኝ ብዬ በልጆቹ ፊት ነው የጠየቅኳት። ስጠይቃት እንዴት ተደለ ተነገረችኝ። በኋላ የጀሚላን ብርና የፈጡምን ብር ራሴ የፈጡም ብር ላይ ምን አለችኝ? 1000 ዲናር ብድግ አድርገሽ ልከሽ ባጃጅ ገዛሽበት ስትለኝ ኦኬ እንዴት አድርጌ ነው የላኩት ስላት ተበድሬ እንደሆነ ነገረችኝ። በገዛ አንደበቷ ሃማን ጋር ሐዋላው ጋር እንዴት አድርጌ ነው የተበደርኩት ስላት 300 ብር ነበር ሀሱ ጋር አለችኝ። 200 ብር አንድ ሰው ጋር መጣሽ 100 ብር አንድ ሰው ጋር 700 ብር ሰጠሽውና 1000 ብር ተበድረሽ ነው እንዴት አርጎ ሰጠኝ ስላት ቀጣይ ወር ሰጣለሁ ልጆቹ ወራቸውን ሲጨርሱ ሰጣለሁ ብለሽ አለችኝ አይደል እንዴ? ለምን ታዲያ ለፈጡም እንደዛ አልሻት አልኳት። ለምን ብርሽን ብድግ አርጋ አንቺ ላኩ እያልሽ እያለ ብድግ አርጋ ለምን ባጃጅ ገዛሽበት ብለሽ ለምን አልሻት አልኳት ስላት አይ እኔ እኮ እንደዛ ማለት አይደለም እኔን ቀርቶ ልጆቹን አሰት ብላቸዋለሁ። እንዴት ማሰት ያለቻቸው? መጀመሪያ ያለቻት ለፈጡም ለአንዴ በቷ ልጆቹ ለራሱ ጉርብ ላይ ያሉት የሰሙት እንዴት ነው ያንን ብር እኔ ብድግ አርጌ እንደላኩ ነው የተናገረችው። በኋላ ድጋሜ እውነቱን ስታወጣ እሷ እኔ ያንን ብር ተበድሬ ካላኩኝ ሰርቼ ካከፈልኩ ለልጁ እሷ እንዴት ለልጅቱ ይሄን አልሻ ብዬ ስላት እንደዛ ሳይሆን እሷ ላኩልኝ እያለኝ ለምን ላክሽ ነው እንጂ ያልኩት ብላ እኔን ቀርቶ እነሱን ማሰት ብላቸዋለች። እሺ ያን ብር ላይ እኔ ነፃ ወጣሁኝ አይደል እንዴ? ተበድሬ ከሆነ እሷ መጀመሪያ ያንን ብር አንስታ አጥፍታ እንደገና እኔ እንደሞ አንስታ ላይ ብላ ስታበቃ ተበድረሽ ነው ስትለኝ የፈጡም ብር ምን ሰማይ ፈጡም እኔ እንዲያላኩ ታወቀች። ያብቶሻ እኔ እንዲያላኩ ታወቀች። ተነጋገርና የጀሚላን ብር ደግሞ ይሄን በስልክ ነው አልኳት አለችሽ አይደለ? በስልክም ልትላት ትችላለች። በፊት ግን በአካል መጥታ ጀሚላ በአካል መጥታ ነው ያነጋገረቻት። ሀጣው ሶፊያትን አማታ ለምስክር ቀረበኝ። ምስክርነቱ ምን ላይ ነው? ምስክር ከሆነ እኮ አንድ ሰው እውነቱን ሲያውቅ ነው። እስቲ ጀሚላ ጋር ብር እንዳለ ጀሚላ ፈጡም ጋር ብር እንዳላት ፋጡማ ነግራታለች? አልነገረቻትም። ስለ ጀሚላ ብር ሶፊያ ታውቃለች? አታውቅም። ሶፊያ እንዲያታውቅ ማለት ነው። እኛን እነዛ ስራ ቦታ አስገብተን ይሄን ብር ያጠራቀም ነው። ሶፊያ ግን አታውቅም። ያን ብር እንዲሄድ ነው የምታውቀው። ፋጡማ ጀሚላን ብሩን ካልፈለሽው ልጠቀምበት ብላት ጀሚላም ደግሞ ዛሬ እኮ አይደለም ይሄ ብር 3 አመት ወደዛ ሂዷል እኮ የጀሚላ ብር እኮ ርቋል ሂዷል
አተነጋገሩ እኮ ሂዷን ሀቢባ አሁን እኮ አይደለም ኖርማል ይችም ላይ እሺ ብላ አምና ነው የምትኖረው የፈጡምን ብርና የጀሚላ ብር እዚህ ላይ ነው የሚያበቃው ማለት ነው። አሁን የዛሬ ወር አካባቢ የነ መረጃ አንቺ ስራ ጠፍቷን ስትል እንደዚህ ብለሻን አላልሽም ብዬ የፈጡም ስንት ብር ነው ያለሽ አልኳት 1000 ዲናር አለችኝ። 1000 ዲናር ከሆነ ፋጡማ ኢትዮጵያ ገብታን ምንድነው የሰጠሁሽ አልኳት። 80 ብር ስልክ ገዝተሽልኛል አለችኝ። 50 ብር ደግሞ እሷ ልካልኛለች። 50 ብርሽን እሷ ጋር አስቢ 80 ብርን የሰጥችሽ የለ አዎ ስንት አረኩት ሀቢባ 920 ብር ጉርቡ ላይ መልሽ ላኩት 80 ብርን ከፋጡማ ጋር ነው ሂሳብ ልሰራ ማለት ነው። አየሽ መልሽ 80 ብርን ወደ ፈጡም ጋር 920 ብር መጠየቅ እንዳለባት ነግሪያት በልጆቹ ፊት ጉርብ ላይ እኔ 80 ብር ወደ ፈጡማ ጋር ነው ሂሳብ የምሰራው ፋጡማ ነው የምቀበለው። ላንቺ ብገዛልሽም ፋጡማ ናት ነው የምትሰጠኝ አንቺ የምትጠይቂው 920 ብር ነው አልኳት። እሷ ግን ያረጋችው የዛን ሰዓት 700 ምናምን ብር ነበረ። ለምን እሷ ስለምትጽፈው እኔ ስለማልጽፈው ግን ስገባ ፋጡማ 1000 ዲናር ነው ያለኝ አለች። 1000 ዲናር ካለች እንግዲህ 80 ብር ሲቀነስ 920 ብር አለች ብዬ ግሩፕ ላይ ያሳወቅኳት። ስለዚህ ያንን ብር እሷ ለራሱ ግሩፕ ላይ አምናለች። አሁን ይሄን ብር አንድ ሰው እኔ አሁን እኔና ሷለነ ተበድሬ እኔ ካላኩኝ ፋጡማ ትጠየቅበታለች እንዴ? አትጠየቅም። እኔ ነኝ የምከፍለው ያንን ብር። ፋጡማ ደግሞ ተበደረች እኔ ነኝ እንደምጠየቀው የጋራ ነው እንደምንጠየቀው። ራሷ ናት መጠየቅ ያለባት፣ ራሷ ናት መመለስ ያለባት። ቆይ እኔ አንድ ነገር ልንገርሽ። እናንተ የተካካዳችሁት ልካልኛለች ማስረጃ። እናንተ የተካካዳችሁት የጀሚላን 1586 ዲናር እና ሌላውን ሁሉንም አምናችኋል እኩል ማጥፋት የተካካታችሁት የጀሚላን 1586 ዲናር እሷ ስጫት ብላታለች። እሷም አዎ ብያታለሁ ሰሚራ በያት ስላለችኝ አሁን አንቺ ስትሄጂ እሺ ልጨርስ አላስረዳም። አሁን አንቺ ወደ ኢትዮጵያ ስትሄጂ ወደ እንግሊዝ ለመሄድ ወደ ኢትዮጵያ ስትሄጂ እኔን እንዳታስጨንቀኝ ጀሚላ ለጀሚላ ሰሚራ እንዳትጠይቂያት ሰጥሻለሁ በያት ብላኝ ትበልሽ ፈጣሪ ነው የሚያውቀው። በያት ብላኝ ሄጄ ብያታለሁ። ሄጄ ጀሚላን ሰሚራ እንዳታስጨንቂያት እንዳትጠይቂያት እኔ አሁን ኢትዮጵያ ሄዳለሁ። ኢትዮጵያ ሄጄ 3 ወር ቆይቼ ነው ወደ እንግሊዝ የምሄደው እና እኔ ሰጥሻለሁ በይ ብላኝ ብያታለሁ አለች። ስለዚህ ይሄንን በይ ብለሻት ብላ ስላለቻት ይሄ ይነሳ ከቶታል ብሩ ላይ ይውጣልኝ ነው አይደል ከሚደርስ ኦኬ ጥሩ። እሺ እንደገና ደግሞ ሀቢባዬ አንድ ጥያቄ አለ። አንዴ የፋጡማን 465 ዲናርም ለፋጡማ ብላታለች ብለሻል። የጀሚላን ጀሚላ መታ ባትመሰክር ራሱ ኦልሬዲ ፈጡማ አምናለች። ጀሚላ አለች እሷ ከሆነች አለው ነው። እቺ ጀሚላ እሷ ናት። አዎ ነኝ ሀቢባ። አዎ ፋጡማ ብላኛለች። እንደዛ እስከሰጥሻለሁ ብላሻለች። አዎ እንሰጥሻለን ሰሚራን እንዳታስጨንቂ፣ አዎ ብርሽን እኔ እሰጣለሁ ብላለች። እና ደግሞ 1000 ኦኬ። አዎ ፈጡም አንዴ ይቅርታ ጀሚላዬ፣ ፈጡም እኔ እሰጥሻለሁ ሰሚራን እንዳታስጨንቂ ብላኛለች። አዎ እንዲያጨቀጭቂ በአካል ብላኛለች። አዎ በአካል ብላኛለች። እዛው ቤት ስራ እንዲያገባ ብላኛለች። ሀቢባ አንድ ጥያቄ አለ ለእናንተ። ይሄ ለብቻዋ የምትከፍለው ይሁን ፈጡም ነው አይደለ? አዎ ለምን ለብቻዋ አጥፍተዋለች ወይስ በይ ስላልሻት ብቻ ነው ያለችው? እኔ አላልኩም ሀቢባዬ። አንድ ነገር አንድ ጥያቄ ልጠይቅሽ። እኔና ፋጡማ አብረን ስንኖር እኔ የተበደርኩትን ብር ራሴን ችዬ ነው መመለስ ያለብኝ ወላ ፋጡማ ትጠይቅበታለች? አንድ ጥያቄ። አይ ራስሽን ችለሽ ነው መመለስ ያለብሽ። ተበድራት ነው እንዴ ከጀሚላ? በቃ ስለዚህ ሀቢባዬ አሁን እኮ ይኸውልሽ እኔ ያነሳሁትን ብር ለራሱ ፋጡማ ወስዳ ምንድን ነው ያደረገችው? እኔ ጋር ማንተላለን ስለሌላ አይደለም። አሁን ስለ ጀሚላ ነው እየተወራ ያለው። የጀሚላ 1586 ዲናር በኢትዮጵያ በአሁኑ ምንዛሬ ወደ 1.6 ነው። ስለዚህ የዚች ልጅ ገንዘብ ተበድራት ነው ወይ ፋጡማ? ጥያቄ ነው። ተበድራት ነው። በቃ ሚውት አድርጊ። በቃ ራሷ ጀሚላ ተናገር። ተበድራት ከሆነ ራሷ ነው የሚመለከተው። ቴንኪዩ። እሺ ሚውት አድርጊ። ጀሚላ ተናገር። ሀቢባ ፋጡማ እኔ ለንደን ልገባ ነው እና ስትለኝ ኦኬ ችግር የለውም አልኳት። ከዛ እስከ 3 ወር ኢትዮጵያ ቆያለሁ ከዛ ብርሽን እንመልስልሻለን ስትል ኦኬ ችግር የለውም ብያታለሁ። እኔ ሁለታቸው ያጥፉት ፋጡማ ብቻዋን ታጥፋው እማውቀው ጉዳይ የለኝም። አበድረሽ ነው ወይስ አስቀምጠሽ ነው እነሱ ጋር? እኔ ጋር እነሱ እኔ አበድሪያት አስቀምጡልኝ ብዬ ከዛም በኋላ እንደዛ ስትለኝ ያኔ
እሷ አጥፍተዋለች ብሩ። ጀሚላ አንድ ቃል በተቀመጠበት አበድሪኝ ብላ ፈጡም ጠይቃሽ አበድረሻት ነው ወይስ አይደለም? ይሄን ብቻ ነው ማወቅ ፈልገው። ብሩ እነሱ ጋር ነው፣ ግን እሷ ስትጠይቀኝ ከላስ ኦኬ አልኳት። ልጠቀምበት ብላ ነው የጠየቀችሽ ሰሚራ? አዎ ለንደን ልገባ ነው ምናምን ስትለኝ ኦኬ ችግር የለውም አልኳት እኮ። አበድሪኝ ብላ ጠይቃሽ ኦኬ ችግር የለውም አልሻት፣ እንደዛ ነው? አዎ። ስለዚህ ፈጡ ታዲያ ለተበደርሽ ብር አንቺ ለተበደርሽ ብር አብራ ጀሚላ ጀሚላ አለሽ አሁን እዚህ አለሽ፣ ምንም ነገር ሳትፈሪ እውነቱን ተናገሪ። ይሄን ብር ኦኬ እኔ ባለፈው ብዬሻለሁ። ሰሚራ ብትክድ እንደዛ ራሱ ባለፈው ስታለቅሽ ሰሚራ አልሰጥሽም ብላ የዛን ጊዜ ስትል ራሱ ብትክድ ራሱ ግሩፕ ላይ ራሱ ያወራ ነው አለ። ብትክድ እንኳን እኔ በህይወት እያለ አንቺ ብር የትም አይቀርም ሰጥሻለሁ ብዬሻለሁ። ግን የዛን ሰዓት ብሩን እኔ ወደዛ ልኬዋለሁ ተጠቅሜበታለሁ። ይሄን ብዬሻለሁ ቃል በቃል አንድ። ሁለተኛ ደግሞ ይሄ ፈጡም አታንተባቢ ጉዳዩን ተጠቅሜበታለሁ ብዬሻለሁ ምናምን አይደለም። አበድረሽ ነው ወይስ አይደለም? አበድሪያት ነው ያለች። አበድራሽ ነው ወይስ አይደለም? እሺ አበድሪኝ ይሄን ብር እኔ ወደዛ ሊሄድ ነው ያልኩሽ ወይስ ሰሚራ ነው ልገባ ነው ወደ ኢትዮጵያ? ቆይ ወደዛ ሊሄድ ነው። አይ አታፍኛት፣ ተናገሪ ጀሚላ። ለንደን ልገባ ነው እኔ ለንደን ልገባ ነው ብላ ነው ይሄን ብር እንትን ያለችው ማለት ነው። እና ሰሚራ እንትን ያለችው ጀሚላ፣ አንቺም ግልጹኝ። እኔ በጣም ነው የሚያስጠላኝ የሚንተባተብ ሰው። እንትን ያለችው አይደለም ጀሚላ፣ ብር አበድሪኝ ለንደን ልሄድ ነው ያለችሽ። ቃል በቃል ያለችሽን ተናገሪ። እንትን ያለችው አይደል? እንትን የሚባል ነገር የለም። ኦኬ እኔ እንደዛ ነው ያለችኝ። እኔ ኢትዮጵያ ሂጄ እስከ 3 ወር እቆያለሁ። ከዛ ብርሽን ሰሚራንም እንዳታስቸግሪ ብርሽን እሰጥሻለሁ ነው ያለችው። እሰጥሻለሁ ያለችሽ ነው። ብርሽን ስትጠቀምበት ምንድን ነው ያለችሽ? ማለት ተበድራኝ ነው እኮ አልሽ። መታ ካስቀመጥሽው ብር ላይ አበድሪኝ ያለችሽ። አትፍሪ፣ ማንም አባቱ አይነካሽም። አዎ ለሀቢባ ይሄ ብር እኮ እኔ ብዙ ጊዜ ስጡኝ ስላቸው ራሱ ላኩልኝ ስላቸው ራሱ አይልኩልኝም። እኔ ብዙም አልነገር መጀመሪያ ብሩን አስቀምጠሽ ነው? አዎ አስቀምጠሽ የቪዲዮ ልኬልሻለሁ። ባስቀመጥሽበት ሚት ነው ማድረግሽ። እንዳት እንትናት በይ ትናገር በነፃነት። መጀመሪያ አስቀመጥሽ አይደል? እነሱ ጋር አከራይ እንደመሆናቸው መጠን። አዎ ከዛ ፋጡማ ለንደን ልገባ ነው ምናምን ስትል ኢትዮጵያ እስከ 3 ወር እቆያለሁ ስትል ጀሚላ ምናምን ስትለኝ ኦኬ ችግር የለውም ሰሚራን እንዳታስቸግሪ ስትለኝ ኦኬ አልኳት። ገባኝ እኮ። ብድር የጠየቀሽ ማን ነው? ብሩን አበድሩ ልጠቀምበት ያልኩት ነው። እሷ ፋጡማ ናት። ፋጡማ ማለት ነው። ፋጡማ እሺ፣ ብሩ ልጠቀምበት አበድሪኝ ብላሽ? አዎ። ኦኬ። አንቺ ግን ለምንድን ነው ድምፅሽ እንዲድክም ያለው? አሞሻል? ኖ ኔትወርክ የለም ቤት ውስጥ። እሺ። በተረፈ ግን ማንንም እንዳትፈሪ እሺ። ማንም ምንም ማምጣት አይችልም አንቺ ላይ። ይሄን ወቂ። ማንም አባቱ እነሱ ራሳቸው ህገ ወጥ ናቸው። አንቺ ላይ ምንም ማድረግ አይችሉም። እሺ። ብትፈልጊ በህግ መጠየቅ እነሱን ማሳሰር ትችያለሽ። እሺ። እኛ ከጎንሻለን እንዳትፈሪ። ኦኬ። እሺ። ፈጡም ወይ ብድር እንደጠየቅሻት ተናግራለች ጀሚላ። መጀመሪያ እኔ ዋትስአፕ ላይ መረጃውንም ልኬልሻለሁ። ብሩ እንዴት እያለ እንደተጠራቀመ ቪዲዮ አድርጌ ልኬልሻለሁ። የእሷን ብር ማለት ነው። ብሩ መጥቶ አንድ ጊዜ ተቀምጦ ያ ብር ተቀምጦ እኔ ይሄን ብር አንድ ጊዜ ከሻንስ ይችላ አጠፋው ነው እና እዛ ልሄድ ነው እዛ ልከፍለው ነው ብሩን አበድሪኝ አላልኳትም። ሁለተኛ ደግሞ ልሄድ ነው ወደዛ ልሄድ ነው ሰሚራ እንዳታስቸግሪያት እኔ እዛ እስከምገባ ድረስ ከዛ በኋላ ይሄን ብር እንሰጥሻለን። እኔ እዛ እስከምገባ ግን ብር ስለሚያስፈልግ እሷን እንዳትጠይቂያት አልኩ እንጂ ብሩን እኔ ልበደረውና ይሄንን ብር ልሂድበት አላልኳትም። በጭራሽ አላልኳትም። ይሄንን ራሱ ስናወራበትም ከርመናል። አሁን ለምን ሐሳቧን እንደቀየረች አላቅም እንጂ ወላሂ ነው ማለት ይሄንን እኔ ከኔ ቃል ይሄን ብር አበድሪኝ የሚባል ቃል አልወጣም። ካልሽም ደግሞ ብሯ እንዴት እንደሆነ ከመቼ እንደሆነ እኔ የመጣ 2024 ሰኔ ጁን 10 ነው የመጣ 11 ነው የመጣሁት። የሷ ብር ደግሞ ከመቼ ጀምሮ አንድ እያለ እንዴት ተጠራቀመ ቪዲዮ ልኬልሻለሁ። ይሄ ብር በ2 ወር በ3 ወር ከ3 ወር በኋላ ከ2 ወር በኋላ እያለ ተጠራቅሞ አንድ ጊዜ ተጠራቅሞ ይሄን ብር እሷ አንስታ ልካዋለች ካለኝ ሰሚራ ራሱ ይሄንን የእውነት ትናገር ወላሂ ትናገር። ለምን እኔ ይሄን ብር አንድ ጊዜ ጭራሽ አንድ ጊዜ ተነስቶ የሚደረግ ብር
የለም። ለምን ታውቃለች? ሰሚራ ራሱ ታውቃለች። ወደ እንትና ራሱ አሁን ስክሪንሾት አድርጌዋለሁ ልኬልሽም እንደው እንጃ ወደዛ ራሱ የተላከው ብር ማለት ነው። ሁልጊዜ እኔ ይሄን ጥያቄ ሆነብኛል። ለማን ልላከው? ማን ላሳምን የሚለው ማለት ነው። ሁልጊዜ የሆነ ነገር ሲሆን ወደዛ የተላከው ትላለች። አንድ በአንድ ይሄኛውን ራሱ ስክሪንሾት አሁን ልኬልሻለሁ መሰለኝ ወደ ዩኬ የተላከው ማለት ነው። ፈጡ እና ልኬልሻለሁ አትበይ። ብሯ እንዴት በጊዜው እንደገባ የጀሚላ ብር እንዴት እንደገባ እኮ እናንተ ላጠፋችሁ ማስረጃ ሊሆን አይችልም። ቆይ እናንተ አላማችሁ እኛ ነገሩ ሰርችቶ ለነዚህ ልጆች ድምጽ እንዳንሆን ነው የምታንዛዙ። ታውቃችሁ ስልችት ብሎ በቃ ውጡልን ብለን እንድንተሆነው አንተውም። ምንም ብታንዛዙ ድራማ ብትሰሩ ምን ብትሉ የነዚህ ምስኪኖች ላብ አንተውም። እኔ ራሱ እንዲተውኩ አልፈለኩም። ለሁለት ነው እኩል ነው ያጠፋችሁት፣ እኩል ክፈሉ። ጀሚላ ደግሞ ብድር ጠይቃኛለች ብላለች። ፈቱም ሁለታችሁም እየካዳችሁ ነው እንዴ? ስትበሉ አብራችሁ ስታጠፉ ኖራችሁ የነዚህ ልጆች ደግሞ አሁን ክፈሉ ስትባሉ ነው እንዴ ብትካካዱት? አዎ እንደዛ ነው ያደረጋችሁ። አንቺ እየካድሽ ጀሚላ አበድረኝ ነው ብላለች። ተበድራኝ ነው ብላለች ጀሚላ። ብር ሲኖር እኮ ነው የምበደራት። ከዛ ወዲህ እኮ ከስንት ወር በፊት ይችላል ብር የላኩልኝ ስትል ኖራለች። ከስንት ወር ጀምራ ሪከርድ ራሱ እኮ አለ። አንድ ሪከርድ አላጠፋሁም። እሷ ከዓመት በፊት በ2023 2022 ጀምራ እኮ ይችላል ብር የላኩልኝ ስትል የከረመችው እንዴ። ይሄ ብር ተጠራቅሞ እኔ ልመጣ ስል ይሄን ብር አንስቼው ቢሆን እኔ ምንም ነገር አላፍርበትም፣ ችግር የለውም እከፍላለሁ። ግን እሷ ይችኛ ሰሚራ አሁን እንደዛ ያደረገችው ለምንድን ነው? ብሯ እሷ ሰሚራ እቺ ጀሚላ ማለት ነው። ጀሚላ ብር የላኩልኝ ማለት ከጀመረች ስንት አመቷ? ጀሚላ ብዙ ጊዜ ብሬ ላኩልኝ ስላቸው አይልኩልኝም ነበር አልሽ። አስቀድማ መጥታ አበድሪኝ ብርሽን ካላለችሽ ልትሄድ ስትል ብቻ ከሆነ ሰሚራ እንዳትጠይቂ እኔ እሰጥሻለሁ ካለች እቺ ሰው ኦልሬዲ ሳትበደርሽ ቀድማ ሳትጠይቅሽ ቀድማ ብርሽን አንስታ አጥፍታለች። ቀድመው ብርሽን አጥፍተውታል ማለት ነው አይደል? አሁን ሰሜራ እስር ቤት የገባች ጊዜ በቃ እኔ ሲጨንቀኝ ፋጡማን ጠየኳት፣ ብሬን እያልኩ ከዛ በፊት ራሱ ብሬን ላኩልኝ እያልኩ ስል አይልኩልኝም። ከዛ ፋጡማ ሄደች። ፋጡማ ኢትዮጵያ ገባች። ኢትዮጵያ ስትገባ ደግሞ አይ እዚህ ሰሜራም ስትያዝ በቃ ፋጡማሌን እኔ እሷ ናት ብሬን ሂሳብ እያደረገች የምትልክልኝ ማለት ነው። አይ በቃ ሰሜራ ስትገባ እኔ ብሬን በቃ ላኪልኝ ያልኩ ፋጡማሌን እጠይቃታለሁ። አው አልገባሽም ጀሚላ? የኔ ጥያቄ መጀመሪያ ብሩን አስቀምጡልኝ ብለሽ ሰጠሻቸው። ከዛም በኋላ መሀል ላይ ፈጡም ወደ ኢትዮጵያ ከመምጣቷ በፊት ወደ እንግሊዝ ለመሄድ ወደ ኢትዮጵያ ከመምጣቷ በፊት ጠይቃሽ ታውቃለች ስለ ገንዘቡ? መጀመሪያ አስቀድማ ወይንስ ልትሄድ ስትል ብቻ ነው መታ ለሰሚራን እንዳትጠይቂያት? ምንድነው ቀይ ሆነው ኔትወርኳ ነው መሰለኝ። ሰሚራን እንዳትጠይቂያት እኔ ሰጥሻለሁ ያለችሽ አይታወቅም። ስቲል በኡም መክያ ስር ከሆነች ትፈራለች። ያው በያልቻትን ነው ልትል የምትችለው ስቲል በእሷ ስር ከሆነ አይባዬ ልንገርሽ፣ አሁን እኔ ቅድም ጠይቄሻለሁ። እኔ ለተበደርኩት እኔ ነኝ የምመልሰው ብዬሻለሁ። አሁን ጦይባና ሰአዲያ ለእኔ ሰጥተውኝ እሷን ጠይቀዋታል? አልጠየቁ። ሚዩት አድርጋ ነው። ቆይ አንዴ ቪዲዮ እና ሚዩቱን አብሬ። አዎ ጀሚላ። አቤት። ፈጡም ወደ ኢትዮጵያ ከመግባቷ በፊት ብያታለሁ፣ ግን ሳትጠይቀኝ ይሄን ሳትጠይቀኝ ከመግባቷ በፊት እያለች ጠይቂያታለሁ። ላኩልኝ ብያት ከዛ ዝም አሉኝ። ከዛ በኋላ ደግሞ ጠየቀችኝ ይሄን ብር ማለት ነው። መቼ ነው የጠየቀችሽ? ልትገባ ምን ያህል ቆይቷል? እኔ ስለቆየ ብዙም አላስታውስም። ኢትዮጵያ ከመሄዷ በፊት ከዛም በፊት ምንድን ያለችሽ? መታ ምን አለችሽ? ቃል በቃል ኖ መጀመሪያ ጠይቂያ ሳትልክልኝ ስትቀር ላኩልኝ ስላ ብር ይጨምራል ይቀመጥልሽ ነው የሚሉኝ። ገባሽ? እንደዛ ሲሉኝ ኦኬ እላቸዋለሁ። ከዛ በኋላ ደግሞ ለእንዴት ልገባ ነው ጀሚላዬ ምናምን ስትለኝ ኦኬ ችግር የለውም አለ ያሳካልሽ ምናምን አልኳት። ያኔ እንደ ብድር መጠየቅ በይው። ይሄን
እንደ መጠየቅ በይው ማለት ሰሚራ እንዳትጠይቂያት እኔ እሰጥሻለሁ ማለት እንደተበደረች ብርሽ እሷ ጋር እንዳለ ተረዳሽው አንቺ። አይዋ ኦኬ ጥሩ እሺ ጀሚላ እናመሰግናለን። አሁን ይኸውልሽ የጀሚላ ብር 1586 ዲናር ፈጡም ላይ ብቻ ይታሰብ። ለጀሚላ ከመሄዷ በፊት እኔ እሰጥሻለሁ ሰሚራ እንዳትጠይቂ ስላለቻት እሷ ላይ ይታሰብ ነው ያንቺ ጥያቄ አይደል? መኪያ አዎ አዛ ላይ እንደገና አሁን ደግሞ ይሄን ህዝቡ ይፈርዳል። ሌላ ደግሞ የፈጡምን ያው ጀሚላ ራሷ ስለመሰከረች ጀሚላ ራሷ እዚህ ጋር ቀርባ አዎ ፈጡም ወደ ኢትዮጵያ ከመሄዷ በፊት ብርሽን ይሰጥሻለሁ ሰሚራ እንዳትጠይቂ ብላኛለች ስላለች ቮይስ ሪከርድም አለኝ በቮይስም ብላኛለች በአካልም ብላኛለች ስላለች ይሄን ህዝቡ ይወስናል። ማንም አይደለም እኔ ማለት ደግሞ አንቺም አይደለም ህዝብ የፈረደብሽን አምነሽ ትቀበያለሽ። ኦኬ እኔም እኮ ህዝብ ሊሰማው የምፈልገው የፈጡም ደግሞ እስር ቤት ያለችዋ ደግሞ ምንም አይነት ማስረጃ የለም። ስለዚህ ትመጣለች እሷም ትመጣለች። ያንን ብር ደግሞ እኔ መልሼ ጉርብ ላይ 1000 ብር ካለሽ ከፋጡማ ላይ አልኳት ከመጀመሪያው አላላኩ ላይ ብር ሲምታታ ማለት ነው። እሷ እያንዳንዱ ነገር አብራራችልኝ ፋጡማ 3000 ዲናር አላት። እኔ መጀመሪያ ገና የእሷን ብር እሷ እኔ ሳልክ በፊት የተነሳ ሀዛ ወዲህ 2000 ብር እንደተላከላት ነገረችኝና መጀመሪያ ለምን ይሄን አልሽ ብዬ ስላት ተበድረሽ ነው ብላ እንደተበደርኩ አመነችልኝ። ስለዚህ ፈጡም አልኳት መጣሁና ጉርብ ላይ መጣሁና ፈጡም አልኳት ስንት ነው ያለሽ አልኳት። እሷም አለች እያወራን ሙበሪከርድ ቀጥታ ከዛ ምን አልኳት ስንት ነው ያለሽ 1000 ብር እኔ ፋጡማ ኢትዮጵያ ሲሄድ ስንት ብር ነው የሰጠው? ሰማንያ ያለ ነው ፋጡም እያነበብሽ ኡመኪያ እያነበብሽ ህዝቡ ሁለቱም እኩል ነው ብሩን የተጠቀሙበት እኩል ይክፈሉ እያለ ነው ህዝቡ። ችግር የለውም እነግርሻለሁ እኮ እኔ ህዝብ የፈረደውን እነግርሻለሁ ችግር የለብኝም። እዛ ላይ እንደገና እንደዛ ስላት 1000 ብር ነው ያለኝ አለች። 1000 ብር ነው ያለሽ? አዎ እኔ ስንት ሰጠሁሽ? 80 ብር 80 ብር የፋጡማን እጠይቃለሁኝ አልኳት። 80 ብር ሰጥቻለሁ 80 ብር ወደ ፋጡማ ጋር ሂሳብ እሰራለሁ 920 ብር ፋጡማ ላይ አለሽ አልኳት። ፋጡማ ግን የጻፈችላት ስንት ብላ ነበረ? ጉርብ ላይ ያለ ያኔ ትልክልሻለች ችግር የለውም ፈጡም ጠይቂያታለሽ 700 ምናምን ብር አድርገዋለች። ያን 700 ምናምን ብር ከየት መጣ? አልመጣም አልወሰደችማ ይችልች። በፊት ግን እሷና እሷ ስለሚያወሩ ብቻ አየር ባየር ስናወራ ማለት ነው ምን ልሳርጌ ያንን ብር ጽፌ ወጣሁኝ እኔ። ሁለተኛ እኔ ላነሳሁት እኔ እጠየቃለሁ እሷ ላነሳችሁ እሷ ትጠየቃለህ ያልኩበት መንገድ እኔ ላነሳሁት ምን እንደምትል ታውቂያለሽ? እሷም አብራ ያንን ብር ስለወሰደች አምና ማለት ነው። ግን ለሰው አታምንም። ግን በግል ሂዳ ምንድን ነው የምትለው? እኔን ጠይቁ በቃ እኔ እሰጣቸዋለሁ በቀላሉ ልንጣልሽና ኢትዮጵያ ሶፊያ 600 ዲናር ሰጠችኝ። ከዛ 600 ዲናር 500 ዲናሩን ወደ ኩዌት መለስኩት። ገብቶሻል? 500 ዲናሩን ወደ ኩዌት መልሼ 100 ዲናር ተመነዘረልኝና ኢትዮጵያ ለእጄ ተጠቅሜ ያንን 500 ዲናር ቆይቶ ከኋላው ጋራ በፋጡማ በባለቤቱ አካውንት ገባ። ብር ፈልጋ በጣም አስቸኳይ ብር ፈልጋለሁ ስትል ሀሱ ጋር ያነ የሶፊያ የሰጠችኝ ብር እንደተቀመጠ ታውቃለች። ያነ ብር ገባ። ከዛ እኔ ደግሞ ገጠር ሂጄ ታምሜያለሁ ታውቃለች። ሶፊያ ሰርግ ምላሽ ታምሜ ገጠር ገብቼ ታምሜ ሶፊያ ስልክ ትደውላለች ለእኔ እኔ ታምሜ ስልክ አላነሳሁላትም። እሷ እኮ ደውል አንስታ ሰሚራ ታማ ነው ብላ እኮ መልስ አልመለሰችላትም። ሶፊያ ወንድሜን እልካለሁ ቤተሰብ ጋር ስትላት ምን ብትለጥሩ ነው በቃ ብሩን ነው እንሰጥሻለን አለቻት። እንሰጥሻለን ለምን እኔ ለወሰርኩት እሷ ለምን ተጠያቂ ሆነ? ሀቢባ እኔ ለወሰርኩት ሶፊያ እኔ ነው የምጠይቀው ወላ እሷ ነው በመካከል በእኔ ጣልቃ የምገባው? ለምን ጣልቃ ትገባለች? አንደኛ አሁን እነ ሰዓድ ያሉ እነ ጦይባ አሉ አንድ ቀን ጠይቀዋት አያውቁም። ለምን እኔ ነው የሚጠይቁት? እኔ ካጣልኩበት ላንጣ እንጂ እንዲያገኝ አጠፋሁት። ቢሻው እሷ ወሰደችው። ቢሻው ምን አረኩት? እኔ ነኝ መጠየቅ ያለብኝ እሷ አንድ ቀን ተጠይቃ አታውቅም። ግን ሂሳቡ ገባችበት እንዲያጠፋኝ ስለምታምን ማለት ነው። እንዲያጠፋኝ ስለምታምን እነዚህ ልጆች ግን ጠይቀዋት አያውቁም። ይችላል 800 ምናምን ብር አለ። ስለዚህ መፍትሄው ይኸውልሽ የ8 ልጆች የፋጡማ የጀሚላ የፀሐይ የመዲ የሶፊ የጠይባ የየሺና የሳዲ ተደምሮ ቶታል 7372 ዲናሩ እኩል ወገቡ ላይ ተሰንጥቆ ሁለታችሁም እኩል ትከፍላላችሁ። አይው ላመጣልሽ እኮ ነው። እሷ የማይመለከታት ሂሳብ አለ። እኔ ላውጣልሽና እነዛም ልጆች መጥተው ይናገራሉ። እሺ እሷ እዛ ቦታ ላይ እኔ ላነሳው ብር እሷ ትጠይቃለች። አንዴ ጥያቄ በቃ ሁለታችሁም እኩል ነው የበላችሁበት የጠጣችሁበት ህይወታችሁን የቀየራችሁበት እኩል ትከፍሉ። አላነሳችም እሷ ያላነሳችበትን ለምን ሀይባ እንደዚህ ነው እንደ ፍርዱ
እንዴ ለምን እዚህ ቦታ ላይ እኮ የጠፋውን ብር እየነገርኩሽ ነው ያለውን ብር እየነገርኩሽ ነው። እስቲ ሶፊያ በቀላሉ 400 ዲናር እኔ ጋር እያላት 500 ብር ሶፊያ ፋጡማ ወስደ ፋጡማ እኔ ነኝ የምጠይቀው አይደለ? 500 ዲናር ስለወሰደችብኝ እኔ ነኝ የምጠይቀው። ሶፊያ ግን ማንን ነው የምጠይቀው? 400 ዲናሯን እኔን ነው። በዚህ እኮ በቀላሉ እመኒልኝ ነው የምለው እኔ። ህዝቡ እስቲ ይፍረድልኝ። ለምሳሌ እስቲ ንገሪኝ። አንቺ እኮ አሁን ይሄ እኩል ከሆነ ብዙ ይደርስብኛል፣ ስለዚህ እሷም የሚደርስባትና የሚደርስብን ብላችሁ ከዛ መጨረሻ ትደርሱና እንትና ጀሚላ ጋርና ፋጡማ ጋር ስትደርሱ ትክዱና ልጆቹ ናቸው። አላስጨረሽኝም ሀቢባ አላስጨረሽኝም። እኔ በቀላሉ አንድ ጥያቄ እኮ ጠየቁሽ። በቀላሉ ሶፊያ ጋር የወሰድኩትን 500 ብር ፋጡማ ወሰደችው። ገባሽ? እኔ ነኝ ፋጡማ መጠየቅ ያለብኝ። ሶፊያ ናት ፋጡማ መጠየቅ ያለባት። በቀላሉ ሶፊያ እኮ የጣለችበትን ነው እኔ ማንሳት ያለባት አይደለም። ሁለታችሁን እንደ አንድ ሰው እንደ እናትና እንደ አባት ነበር የሚያዩዋችሁ። ሁለታችንም አንድ ነበር ትሏቸው አይደለም። ሌላው ሰው እንደዛ ብሎ ነገር አይልም። ሌላው ሰው አሁን ሰዓዳና ጦይባን አንጫቸው አይሉም። እኔን ካጠየቁ እኔን ነው፣ ለኔ ካሰጡ እኔ ጋር ነው። አሁን መዲና አለች። የመዲና ብር በጋራ የጠፋውን በጋራ ነው፣ በግል የሰጠችኝን በግል ነው የጠየቀችኝ። አየሽ? ፀሐይ አለች። ፀሐይ በግል የሰጠችኝ አለብኝ የምትይው ያመንሽው ስንት ነው ንገሪኝ። እሺ ልንገርሽና ደምሪ። ቶታሉን ብቻ ንገሪኝ። አንቺ ቶታሉን አልደመርኩትማ ሀይባዬ። እኔ አሁን አለብኝ ብለሽ ያመንሽውን ንገሪኝና እኔ ደምረዋለሁ። በጣም ነው የምታሳዝኑት። እማዬ ትሙት በጣም ያሳዝናል። አንደኛ ሲቆይ በቀላሉ ወደዛ የሄደውን ብር እኮ አላመነችም። እኔ ካለሁበት አምና እኔ ካለሁበት ደግሞ ለእንደ የሄደውን ብር በዛ ሀገር ብር ነው ብላ ነው ለልጆቹ የተናገረችው። መጀመሪያ ለእኔም በልጆቹም ፊት አላት ብላ ነበር ያመነችው። አለሽ አለ ያመንሽውን ብር ንገሪኝ። መኪያ ልመዘግብ ነው። ሁላ የምሰራው ሁላ የምሰራው በለንዴን አለ ብሩ መኪያ እየጠበኩሽ ነው። ለመሰላችሁ አሁን መኪያ እኮ እስካሁን ቢዝነሱ አራን እያደረገ ነው፣ እየሰራች ነው። ኢትዮጵያ ውስጥ ገብታ 2 ዓመት ሙሉ ኩዌት እንዳለ ሰው በዋትሳፓ መዳሞችን እያናገረች እየሰራች ነው። በደንብ አድርጋ ስራዋን እየሰራች ነው። ኔትወርክ መቀላት ትምጣ። ሰልችቶን እንድናወው ነው በቃ የራሳችሁ ጉዳይ እንድንላቸው ነው የሚፈልጉት። ገባችሁ? አገባንም እንድንል ከዚህ በኋላ ያንን ነው እነሱ የሚፈልጉት። መች እንደምትነቁ ይህን እየሰማችሁ ኩዌት ያላችሁ የመዳም ቅመሞች ከዚህ በኋላ ብራችሁን ራሳችሁ ጋር አስቀምጡ። የሺ አሁንም ሰው ጋር ነው እያስቀመጥሽ ያለሽ? አሁንም አከራይ ጋር ነው እያስቀመጥሽ ያለሽ ወይስ ተማርሽና ራስሽ ጋር ማስቀመጥ ጀመርሽ? ከራሴ ጋር ማስቀመጥ ጀመርኩ። አሁን ግን ከዚህ 5 የለኝም ሲጀምር ልክ ያለው ጨርሻለሁ። ጎበዝ ላኪ። በነገራችን ላይ አንድ ነገር መናገር እችላለሁ። ተናገሪ ውዶች። የሞዴሬተሮች አስገቧቸው ሲጽፉ ኢቱት መታለች። ኦመኪያን አስገቧት መጣ። እሺ እንደዚህ የሚያምታቱ ታውቀው ነው፣ ወሬ የሚያራዝሙ ታውቀው ነው። 2 ዓመት ሙሉ እንደዚህ እንትን ሲያደርጉ ባለፈው ምርር ሳረግባቸው ኢትዮጵያ ከቤተሰብ ደወሉና ይሄን ያህል ብር አለብኝ ከሷ ላይ እና የነዘነዘችኝ ነው ብላ ለእህቴ ተናገረች። እና እንደዚህ ጸባያ ተቀይሯል ምናምን። በፊት ዝም ነበር የምላት። አሁን እንትን የሆነ ቁርጥ ስላልኩባት የሆነ ከቤተሰብ ብር እንዳበደርኩ ለሰው አልተናገርኩም። ስንት አለ ሲሉኝ የተወሰነ ነው ያለ እያልኩ ነው። ይሄን ሁላ ብር እንዳለኝ አልተናገርኩም። እና እነሱ የሚፈልጉትኝ እንዲራዘምላቸው ነው የሚፈልጉትኝ። አውቀው ነው ወሬ የሚያባዙት አውቀው ነው እንጂ የሆነ ሂሳብ ጠፍቷቸው አይደለም። በጭራሽ አይጠፋቸውም ሂሳብ በጭራሽ አይጠፋቸውም። ኖርማሊ ሌባ ሲበላ አይጣላም፣ ሲካፈል ነው የሚጣላው። ብልጥ ናቸው በጣም ይችላሉ ሂሳብ። በጣም እንኳንስ የእነሱን ሂሳብ ያጠፉትና የእኛን ራሱ ምን እንዳጠፋን ከዛ አመጣዋን ስች ያጠፋውትን ያውቃሉ እነሱ። በጣም ብልጥ ናቸው። ግን አሁን ላለመክፈል ነው የሚወዛገቡት። ምናልባትም ራሱ ተመካክረው ሊሆን ይችላል።
ንገሪኝ መኪያ ያመንሽው። እሺ ሀይባ ዝርዝር እየጻፍኩ ነው። እሺ የተበደርኩትን ማለት ነው። ያመንሽውን እኔ ጋር አስቀምጠዋል ያልሽውን የተበደርሽውን ብቻ አይደለም አንቺ ጋር እንደ ቤት አከራይነት ያስቀመጡትን በእጅሽ ምንድነው ችግሩን ያልገባኝ። ሙሉ ተደምሮ አብራችሁ አይደለው ያጠፋችሁት? አብራችሁ አይደለው ለጉዳያችሁ ስታወጡ የነበረው? ሁለታችሁም ፈላጭ ቆራጭ ሆናችሁ አመነች እኮ ፈጡም እኮ አመነች። እኩል ለጠፋ ነው እኩል እንክፈል እኮ አለች። አይባይ እስከምትመጣ ማውራት እችላለሁ? እሺ ቆይ መታለች አለች። ቆይ ያመነችውን ትንገረኝ። መኪያ ሰዓት እየገደልሽብን እኮ ነው። ይሰማል? አዎ ይሰማል። ትልበላት ወጥተሽ ትገቢያለሽ። እሺ አሁን ይሰማሻል? ወይ ዋትስአፕ ላይ ላኪልኝ እስኪ። የተጻፈ ነገር ነው። አሁን ማንኛችሁን እንመንኛ? አሁን ፈጡም እኩል ያጠፋ ነው እኩል እንክፈል። ኡመኪያ እሷ ናት ሞር ያጠፋችሁ እሷ ሞር ትክፈል። መካካድ ነው እየተፈጠረ ያለው። ፈጡም እስከዛ መናገር ትችያለሽ። እሺ አይ ቅድም የሷን ብር የጀሚላ ማናት ሶፊያ የሶፊያን ወይም አሽቀል ባህር የሷን ብርን የተበደረ እሷ እንዴት ትከፍላለች ላለችው ማለት ነው። እሷን አሽቀል ባህር ራሱ ትናንትናም ገብታ ነበር። ያው እኔ ስለሌለህ ነው እንጂ አሁንም ራሱ ማስገባት ትችላለች። የሷን ብር ኢትዮጵያ ከመጣይ ተበደረቻት ሰጠቻት። ከዛ እኔ ደሴ ነበርኩኝ ወንድሟ ጋር አዲስ አበባ ኑቶሎ አለች። እኔና ወንድሟ ማለት ታናሽ ወንድሟ አለ። ከዛኛ መጣን። ስንመጣ ብር የላትም እዛም ብር የለም። ተመልከች እንግዲህ አሁን እዛ ኩዌትም ብር የለም። ከዛ ከመጣይ በኋላ ይሄንን ብር ሰጠቻት። ይሄን ብር እሷ ስትሰጣት 500 ዲናር ወደ ኩዌት ተላከ። ያ500 ዲናር ወደ ኩዌት ተላከና 300 ለምንሽ 106000 ብር በማን አካውንት ገባ? ቅድም በባለቤቷ አካውንት ገብቷል ስትል ሰምቻ ነው። በማን አካውንት ገባ? አዲስ አበባንን ሁላችንም ከማል ይባላል ወንድሟ ማለት ነው። በዛ ገባ። ሌላው 120 ብር ነው ምናምን እዛ የልጆች ነበር ያንን ሰጠች። እዛ ማለት ነው የሚሰጥ ነበር። ያ 16000 ብር ገባና በስንተኛው ጋር ሶፊያ ቤት ሆነን ማለት ነው ሶስታችን ወንድሟም እኔም እሷም ያንን ካርጎ ነበረ መጀመሪያ እኔ እዛ ያለው የኔን ካርጎ ልኬው አልወጣም ነበር እሷ እስከምትመጣ ማለት ነው። ያንን ብር የሶፊያ ብር ሂዶ በሷ ወንድም አካውንት ገብቶ የኔም የሁለታችንም ዕቃ እኔ ስመጣ ተልኮ ነበር። ያንን ዕቃ 46000 ብር ከዛ ብር ላይ ከ16000 ብር ላይ አነሳንና ዕቃውን አወጣን። ሌላው ብር የተረፈው ወደ ደሴም ወደዛም ብለን ብሩን አጠፋ ነው። ሁለተኛ ደግሞ በሷ በባለቤቷ አካውንት ብር ገብቷል ያለችው እንዴት መሰለሽ? ሰዓዳ የምትባል ሰዓዳ አለች። ትናንትና ደግሞ ገብታ ነበር። ያው እኔ ስልኬ ቻርጅ ዘጋብኝ ወጣሁ።
የሳዳ የሷ ብር እሷ ልትያዝ ስንት ቀን እንደቀራ እኔ ስመጣ ወደ ኢትዮጵያ ስመጣ ጁን 10 ላይ ሂሳብ ሰርቼ በስልኳ ልኬላት 14 ዲናር ከ50 ሳንቲም ከኑስ ዲናር ነበራት 14 ብር ከኑስ ዲናር ማለት ነው። ያ ሂሳቡን ሰርቼ ጨርሼ ነው የመጣሁት። እኔ እሷ ልትያዝ አካባቢ ያቺ ብር ሰጥታለች ተልኳል ብሩ ማለት ነው። ከዛ እሷ ተይዛ እስር ቤት ገብታ ብሩን ሰጥቻት ለወንድሜ ዱባይ ልልክ ለወንድሜ ላኪልኝ ብዬ ሰጥቻት ነበር። ለማን እንደሆነ ልጁን ታቂ ከሆነ ያን የተቀበለውን ያንን ብር እስኪ አስልኪልኝ አለች። እኔ ደግሞ ማን ሹፌር ቀይረዋል፣ በሰዓቱ ሹፌር ቀይራለኝ። እኔ ደግሞ እሷ የምትወጣበት መንገድ ነው እንጂ ዛን ሰዓት እየፈለኩ ያለሁት የምትወጣበትን እሺ ቆይ ትወጣና ያለውን ነገር እሷ ጋር ትነጋገራለች ትወጣለች እያልኳት አልኳት። ትናንትና አሁን የእሷን ብር ነበር አለች። ከዛ ልልሽ የፈለኩት ይሄ ብር በባለቤቱ አካውንት ገብቷል ያለችው ከዛ ከልጆች ሳሚራ እየሰማሽ ነው። ከጦይባ ከረጅሟ 250 ዲናር ይሁን እንደዛ አረግሽ። ደሞ ከማን እንደው እንጂ አድርገሽ 500 ዲናር ነው እንደዛ ተልኮ የሳዳ 100 ስንት ሺህ ብር እንደው እንጂ ያ ብር ተልኮ በጀማል አካውንት ማለት ነው ተልኮ ያንን ወደ እነሱ ምክንያቱም ያ በኔ በባለቤት አካውንት የተላከው ነው መሰለሽ። እኔም ከአካውንት የለኝም አቢሲኒያ ነው ያለኝ ያወጣሁት ከዛ መጥቼ እሷም እዚህ ከመጣይ አካውንት የላትም ነበር። በሱ ታላከና ንግድ ባንክ ስለሆነ እንዲያስተላልፈው ያንን የዛችልኝ 150 ይሁን 160 ሺህ ይሁን ታላከ ያ ብር ማለት ነው። የሶፊያን ብር እሷን እጠይቃታለሁ ላለችው ይሄው የሁለታችንም ዕቃ ነው የወጣው 46 ሺህ ብር ዕቃችን ወጣ። እሷም ዕቃው እዛ ካርጎ ያደረግነው ዕቃ መጣ። ለኔ ሻምፖ ምናምን ሁሉ ነገር የመጣው እሷ ምክንያቱም ተይዛ ተመጣይ እዚህ አንድ ላይ ሁሉ ነገር ምክንያቱም ወደዛም አንድ ነው የምንጠቀመው ስንጠቀም ከረም ከዛ ያንን ብር እንደዛ አድርጎ ጠፋ። የሶፊያ ብር ያ ብር አብረን አጥፍተን አብረን ዕቃችን አውጥተን እንዴት አንቺ ብቻ ከፈይላታል። ሁለተኛ ደግሞ እንደዛ ያልኳት መሰለኝ ሶፊያ ስትደውል ስካታነሳላትን መጨረሻ ምን አለኝ ሶፊያ አሲዛኝ ስለሆነ የገባሁት ይሄንን ብር ልጇ አለቻት የልጇ ስም ጠርታ ማለች ላልከፍላት ብላ ማለት ነው። ከዛ ሶፊያ እየደወለች እኔን እንትን ስትል ሶፊያ አልኳት በሪከርድም ተደዋውለንም እናቷንም አሟቸዋል ታዩ በቃ ትደውይ እሷ ካልሰጠችሽ አልኳት እኔ ይሄንን ብር እሰጥሻለሁ ታዩ በቃ ትደውይ አትጨቃጨኝ ግን ጊዜ ስጪኝ ነገሮች ሁሉ አላህ ያስተካክልልኝ እሰጥሻለሁ አልኳት። ያንኑ ብዬ ራሱ ማለት ነው 400 ዲናር ነው አሁን የሶፊያ የቀረው ያን 400 ዲናር ያቺ ቃሌ እኔ እንደዛ ስላልኩኝ በሰዓቱ ብቻ ሶፊያ እንደዛ ስላልኳት ያ ብር ተከፍሎ 200 ዲናር 70 ብር እኔ የለሁበትም ሳውዲ ሁኜ ነው የቤት ኪራይ ያው ትናንትና ነግረሽ ሶፊያ የቤት ኪራይ እዛ ተከፍሎ ይሁን እኔ እንጃ ያ 70 ብር ራሷ ስላደረገች ወደ እሷ ቆጠርኩኝ 130 ዲናር እኔ እዚህ እያለሁ ነው ከዛ ላይ የተነሳው ያንን ራሱ አይ አብሬ ያለሁበትና ለኔ ሂሳብ ይሰራልኝ አላልኩም። ከ400 ዲናር ላይ 100 ዲናር አንቺ ለሶፊያ ክበይ 300 ዲናር እኔ እሰጥሻለሁ። እንደውም ያልኩት ሶፊያን አንቺ ታዩ እናቷን ታሞ ስለሆነ አትደውይላት። አንደኛ እኔ ለምሳሌ እንደዛ አልኩት እሷ ራሷ ስለማለች ምን አለች አንድ ሰው ከማለ ደግሞ خلاص ማልሽ ነው ስለማለች እሷንም ለምን አጨቃጭቃቸዋለሁ እኔ እሰጥሻለሁ ግን ጊዜ ትሰጪኛለሽ ተባብለን ሶፊያን እኔ ራሴ አልኳት ሶፊያን ራሱ መጠየቅ ትችላለች ሶፊያ ራሱ መናገር ትችላለች እዚህ ከገባይ ማለት ነው። እንደዛ ነው እንጂ የሷን ብር እሷን ያጠፋች እኔ እናንተ እኛ ምርር እንዲለን ይፈልጋችሁት እንዲሰለጥ ወላሂ አይደለም እኔ ሐቁ እኩል ክፈሉ አውቃችሁ ኧረ ሀይባዬ ምናልባት ተሰማል አውራችሁ ለእናንተ ማዛሁን ባችሁ ሸበካይ በጣም አስቸጋሪ ሆኗል። ፋጡማ እያንዳንዱ ነገር ያወራሽው ማለት ነው። እኔ በቃ ሀዛም ጋር ሰልችቶኝ ነበረ አሁንም እዚሁ ጋር ደግመሻዋን ጋይስ እኛ ሰልችቶ እንድታወሩ ነው እኮ ከዛ እነዚህ ልጆች በቃ ላባቸው ከንቱ እንዲሆን እኮ ነው የፈለጉት። ኡመኪያ ያመንሽውን ዝርዝር ተናገሪ። የእንትልቱ ዛሬ ልስተብረው ነው አብራችሁ ስትበሉ ስትጠጡ መሬት ስትገዙ ባጃጅ ስትገዙ ዩኬ ልትሄዱ ስታረጉ BG+1 ቤት ስትሰሩ ኖራችሁ አሁን ትካካዳላችሁ። በቃ አብራችሁ ነው ለአመታት የበላችሁት ክፈሉ አብራችሁ እኩል አለቀ። አይ ለምን በዋትስአፕ አትልኪልኝም አንቺ? እዚህ ጋር ኔትወርክሽ ካልሰራ በዋትስአፕ ላኪልኝ። ታለ ስልኳ ሃይባ በቃ ሲፋጡማ ይብቃሽ፣ በቃ ይብቃሽና አንድ ጊዜ እኔ ለሰውም ለሀቢባም ልናገር። ኔትወርክ ካሰራ አሰማችሁኝ ማለት ነው። ኔትወርክ ስለ
እሺ እሺ በቃ ሀይባዬ ምክንያቱም እኔ ካለለሁበት ሂሳብ መሰራትም የለበትም። ሀቢባ ኔትወርኬን አስተካክዬ አወራለሁ እንጂ እኔ ካለለሁበት ሂሳብ መሰራት የለበትም። ማን ሰራ ሂሳብ? በጭራሽ ሂሳብ መሰራት የለበትም። ይሄ የራሷን ማንነት አከብራለሁ፣ የኔ ማንነት ደግሞ እንዲከበር እፈልጋለሁ። እናንተ ሁለታችሁ አውቃችሁ እንደዚህ ብጥብጥ ፈጥራችሁ በመሀል የልጆቹን ብር ልትበሉ ይሰማል ሀቢባ? ይሰማል። አዎ እየሰማንሽ ነው። ቀጥይ። አሁን ያለችው በሙሉ እሷን የሚመለከታትና የማይመለከታትን የቦታ ይዤ እስከማብራራልሽ ድረስ ፋጡማ ወሬሽን እዚህ ላይ ታቆሚያለሽ። ምክንያቱም የሰውን የጠየቁሽ ጥያቄ ምንድነው? እኔ ላነሳሁት አትጠየቂ፣ አንቺ ላነሳሽው አልጠየቅም ነው። አሁን በፊት ስናደርገው ኑረናን ያነሳሽውን ስትከፍሊ ያነሳሁትን ስከፍል በማንነትሽ ገብቼ አላውቅም፣ በማንነት የገብተሽ አታውቂም። ልክ እንደ ድሮ እንቀጥል ነው። እኔ ሂሳባችንን አንቺ ያለብሽን ትናገሪያለሽ። እኔ አሁን ለራሱ የሰጡኝ ልጆች ለይተው ራሴን እስከጠየቁኝ ድረስ ይሄ የጠየቅሽውን አንቺ እመኒ። ቀላል ነገር እኮ ነው። በቃ እኔ አሁን የተሰጡኝን ነገር እያመንኩላቸው ነው አይደል? አንቺ ያመንሽውን አንቺ የሰጡሽን ያመንሽውን ለካሌ ይሄና አልሰጡኛል ይሄና በይኝ ልጻፍ እየጠበቅንሽ ነው። እሺ 350 ብር ጻፊ። ስም መጀመሪያ ስም ይቅደም። ስም 350 ዲናሩ የማን ነው? ፀሐይ 350 ዲናር። እሺ የፀሐይን ጻፍኩኝ። ከዛ ስንት ነው? ቆይ አንድ ጊዜ እዚህ ጋር ላይ 190 ብር በይ። መዲና 190። እሺ የእንትና የሶፊያ 400 ብር በይ። ሶፊ 400 ዲናር። እሺ እየጠበቅንሽ ነው። የሺ ጊዜ እየገደልሽብን ነው ባክሽ። ሶሪ የሺ ያልኩኝ ፋፊ ማናት? ኡመክ የነቀላት ኔትወርክ። አይ አሁን እሷ ያመነችውን ደግሞ ይጻፍና ከዛ ከቶታል ላይ ሲቀነስ እሷ ስንት እንደሚቆርባት እሷ ስንት እንዳለባት እናውቃለን ማለት ነው። አብረው በልተው ያሳዝናል በጣም። ሰባት ያው ተስባለች። ኖ ነቀላት ፋይዳ አርከታል።
ቶሎ ተናገራው ኔትወርክ ሳይነቅልሽ። አዎ ስንት አልሽ? 190 ላይ ነው ያለ ነው። 190 መዲና 190 ከዛ ሶፊ 400። አዎ ጀሚላ 100 ብር በይ። ጀሚላ 100 ዲናር። እሺ ላብራራልሽ። ጀሚላ 120 ብር ነበራት እኔ ጋር 20 ብር ቀነስኩኝና 100 ብር ነበራት። ምን አለችኝ በፊት ያኔ የተወሰነ ወራት ሆኖታል። ሰሚራ ይሄን 100 ብር ትቸልሻለሁኝ ካርጎ ልካሊ ነበርና ማለት ነው እቃውን ትቸልሻለሁ ብላ ነበር። ዛሬ ገብታ ሰሚራ እኔ ሂሳብ እሰራለሁ 100 ብር ትቸልሻለሁ አልኩትን። ጀሚላ እየሰማሽኝ ነው? ይኸው አሁን እኔ ነገርኩልሽ ለሀቢባ ምን አልኳት እኔ ጀሚላ የመጀመሪያውም ትቸልሻለሁ አልሽኝ እንጂ ሂሳብሽ ነው ብዬ ነው ቦይስ የላኩላቱ ማለት ነው። ስለዚህ 100 ብር በይ የጀሚላ ጽፍ ያለው 100 ዲናር የጀሚላ። አዎ ከዛ አሁን እንግዲህ እዚህ ያለው ይሄ አሁን እኔ የተበደርኩት እኔ ነው የሚወክለው ወላ እሷን ይወክላል? አንቺን ይወክላል። ስለዚህ ፋጡማ ምንድነው? አዎ ስለዚህ እኔ ፋጡማን ምንድነው ይሄን 400 ብር የሶፊያ መጀመሪያ እንጨርስና ከዛ እናወራለን። ታብራሪያለሽ። መጀመሪያ ጨርሽ። እሺ ፀሐይ 350 ዲናር፣ መዲና 190 ዲናር፣ ሶፊ 400 ዲናር፣ ጀሚላ 100 ዲናር። ከዛስ የነሱ የሳዲያ 200 ዲናር አለ። ሳዲ 200 ዲናር። እሺ ከዛስ አንድ ጊዜ ላስተውል። የዘችኛይቱ አለ ግን ሂሳብ ስላልሰራሁት እሷ ጋራ የጦይባ ማለት ነው። እሺ የጦይባ አለ ግን እንዴት ብዬ ልግባ? ጉርብ እንትን ላይ ወሰብ ላይ ስገባ ያስወጣኛል እንዴ? ያስወጣሽም እናስገባሻለን። ችግር የለም ሞክሪ። ላያስወጣሽም ይችላል። ከዛ እንደምረውና ስንት ብር እንደሚቀርታ ያላችሁ እፍ ባሉ ሰዓት አብረው ሲያዙ በሰው ብር ኖረው አሁን መካካድ። ማንንም አትመኑ ውዶች። ብራችሁን ራሳችሁ ጋር በቃ ላባችሁን ደሞዛችሁን ራሳችሁ ጋር አስቀምጡ። የሀገራችሁ ዜጋ አብሮ አንድ ቤት የሚኖረ ሰው ለመክፈል ጊዜ ሲጀመር የሰው ልጅ የሰው አደራ ለግል ጉዳይ ማጥፋት ሌብነት ይባላል። ሰው አደራ አስቀምጦባችሁ እነዚህ ሰዎች ህገወጥ ራሳቸውም ህገወጥ ነው ማለት እኔ ግራ የገባኝ ደግሞ እኔ ህገወጥ ጋር እንዴት ብር እናስቀምጣለን? እሺ